ሁላችን በህይወታችን ትልቅ ደረጃ መድረስ እንፈልጋለን። ብዙዎቻችን በየቀኑ የሞቲቬሽን ቪዲዮዎችን እናያለን። ግን ለምንድን ነው ህይወታችን የማይቀየረው? ምክንያቱም ስኬታማ ህይወት በሞቲቬሽን ብቻ አይገነባም። በህይወት ውስጥ ዲሲፕሊን ወይም ራስን መግራት እስካላመጣ ድረስ ሞቲቬሽን ብቻውን የትም አያደርስም። ይህ ካልገባህ የዛሬውን ታሪክ እስከ መጨረሻው ተከታተል። ህይወትን እንደሚቀይረው ቃል ገባልሃለሁ። በአንዲት ትንሽ ከተማ ውስጥ ኤልያስ የተባለ ወጣት ይኖር ነበር። ኤልያስ ትልቅ ሕልም ነበረው። ሁልጊዜ የሞቲቬሽን ቪዲዮዎችን ያያል፣ የሚያነቃቁ ታሪኮችን ያነባል፣ ስኬታማ ሰዎች ሲናገሩ ይሰማል። ለራሱም ከነገ ጀምሮ በቀን 6 ሰዓት አጠናለሁ፣ ሁሉንም ነገር ቀይራለሁ ይላል። ይህንን በማሰቡ ብቻ ትልቅ ደስታና መነቃቃት ይሰማው ነበር። ነገር ግን ያ መነቃቃት ብዙ አይቆይም። ከ2 ቀን በኋላ ወደ ቀድሞ ስንፍናው ይመለሳል። ሰበብ መደርደር ይጀምራል። ደጋግሞ መሞከርና መውደቁን ኤልያስ በጣም ተስፋ አስቆረጠው። አንድ ቀን ኤልያስ ጓደኛውን በረከትን አገኘው። በረከት ከሌላ ዓለም የመጣ ነው የሚመስለው። በየቀኑ በማለዳ ይነሳል። የጥናት ፕሮግራም አለው። እርምጃዎቹ ሁሉ በስርዓት ናቸው። ኤልያስ በግርምት ጠየቀው፣ በረከት እንዴት ነው እንዲህ የምትሆነው? ሁልጊዜ እንደተነቃቃ ለመሆን ሚስጥር ምንድን ነው አለው። በረከት ፈገግ ብሎ መለሰለት፣ ኤልያስ እኔ በሞቲቬሽን ላይ አልተማመንም፣ እኔ የምተማመነው በዲሲፕሊን ነው አለው። ኤልያስ ግራ በመጋባት ግን ስኬታማ ለመሆን መነቃቃት ወሳኝ አይደለም እንዴ አለው። በረከትም ነገ ጠዋት ወንዝ ዳር እንገናኝ፣ አንድ ነገር አሳያለሁ አለው። በማግስቱም ፀሐይ ከመውጣቱ በፊት ኤልያስና በረከት ወንዝ ዳር ሄዱ። እዚያም አንድ እድሜ የጠገበ አሳ አጥማጅ ተቀምጧል። በረከትም አባባ ስለ ዲስፕሊን የነገሩኝን ታሪክ ለኤልያስ የሚንገሩት አላቸው። ሽማግሌውም ወደ ኤልያስ ተመልክተው ፈገግ አሉ። ልጄ ይህንን ወንዝ ታየዋለህ? እኔ ብርዱም ዝናቡም ፀሐዩም ሳይበግረኝ በየቀኑ በዚህ ሰዓት እገኛለሁ። አንዳንዴ ብዙ አሳ አጠምዳለሁ፣ አንዳንዴ ጥቂት፣ አንዳንዴ ደግሞ ምንም አላገኝም። ግን መምጣቴን አላቆምም። ለምን ይመስልሃል አለው። ኤልያስም አሳ መጥመድ ስለሚወዱ ነው አላቸው። ሽማግሌውም ሳቅ አሉና አይደለም ልጄ፣ ይህ የኔ ኃላፊነት ነው። ስሜቴ ሲመጣ ብቻ ብመጣ ኖሮ በየቀኑ አልመጣም ነበር። የአየር ሁኔታ እስኪስተካከል ብጠብቅ ኖሮ ቤተሰቦቼ ይራቡ ነበር። እኔ ሞቲቬሽንን አልጠብቅም፣ በዲሲፕሊን አምናለሁ። ቀጠሉናም እንዲህ አሉት፣ ሞቲቬሽን እንደ መብረቅ ብልጭታ ናት። ለአፍታ በርታ ትጠፋለች። ዲሲፕሊን ግን እንደ እቶን እሳት ነው፣ በውስጥ በዝግታና በቋሚነት ይነዳል። ሽማግሌው አጠገባቸው ወዳለ የቀርከሃ ዛፍ ጠቆሙ። ስለ ቀርከሃ ዛፍ ታሪክ ሰምተሃል አሉት። አንድ ገበሬ ቀርከሃ ዘር ዘራ። ለ1 ዓመት ውሃ ጠጣው፣ ተንከባከበው፣ ግን ምንም ለውጥ አላየም። በሁለተኛው በሶስተኛውና በአራተኛው ዓመት ምንም አልበቀለም። ሰዎች በገበሬው ሳቁበት። ነገር ግን በ5ኛው ዓመት በድንገት በ6 ሳምንታት ውስጥ ዛፉ 90 ጫማ አደገ። ለምን ይመስልሃል? ምክንያቱም በእነዚህ 4 ዓመታት ዛፉ መሬት ውስጥ ስሮችን እያጠነከረ ነበር። ገበሬው ተስፋ ቆርጦ ውሃ መጠጣቱን ቢያቆም ኖሮ ዛፉን አያውም ነበር። ዲሲፕሊንም እንደዚሁ ነው። መጀመሪያ ላይ ውጤቱ አይታይም። በትዕግስት ከቀጠልክ አንድ ቀን በእርግጥ ታሳካዋለህ። ኤልያስ በዚያች ቅጽበት ትልቅ ትምህርት አገኘ። ከዛ ቀን ጀምሮ ኤልያስ ሕይወቱ ተቀየረ። ስሜቱን ሳይሆን ዲሲፕሊን መከተል ጀመረ። የጥናት ፕሮግራም አወጣ። ባይመቸውም አጠና፣ ቢደክመውም ስፖርት ሰራ። እንቅልፍ ቢመጣውም በማለዳ ተነሳ። ከዓመት በኋላ ኤልያስ በከተማዋ ትልቅ ክብር ያለው ሰው ሆነ። ሰዎች የስኬቱን ምስጢር ሲጠይቁት እንዲህ ይላል፣ ሞቲቬሽን ይመጣል ይሄዳል፣ ዲሲፕሊን ግን ቁልፍ ነው። ስኬት ማለት በአንድ ቀን ትልቅ ነገር ማድረግ ሳይሆን ትናንሽ ትክክለኛ ነገሮችን በየቀኑ ደጋግሞ ማድረግ ነው። ስለዚህ ትክክለኛውን ጊዜ አትጠብቅ፣ ዛሬ ጀምር። በዲሲፕሊን ህይወትን መምራት ከቻል የራስን የወደፊት ብሩህ ህይወት ትገነባለህ ይላል። ይህ ታሪክ ካስተማራችሁ ላይክ፣ ሰብስክራይብ ማድረግ እንዳረሱ። ከዚህ ምን ተረዳችሁ? በኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።